ለእግዚአብሔር ለአምላካችን ይሁንለት። ጌታ ይባረክ። እንድትቆሙ ልጠይቃችሁ። ኢየሱስ ይባረክ። ኢየሱስ ይባረክ። መልካም ጊዜ ከጠዋት ጀምሮ ጌታ እየሰጠን ነው። በቅዱስ ቁርባኑ ጊዜ በጣም የእግዚአብሔር መንፈስ ኃይለኛ ነበር። እግዚአብሔር ይባረክ። አሁን ደግሞ የተዘጋጀ አዲስ ነገር አለ። እግዚአብሔር መድገም አያውቅም። አዲስ ነገር ማውጣት ግን ልማዱ ነው። ጌታ ይባረክ። እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር የተመሰገነ ይሁን። እንደተለመደው አጠገባችሁ ያለውን ሰው ሰላም ስትሉ የምትሉትን ልነግራችሁ ነው። የመልእክቴም ርዕስ ነው። በወንጌል አላፍርም በሉት። አጠገባችሁ ያለውን ሰውና ሰላም በሉት። ከኋላም ያሉትን ከፊትም ያሉትን ሰላም ተባባሉ። አይዟችሁ። እንደቆምን በጣም አጫጭር የሆኑ የመጽሐፍ ቅዱስ ክፍሎችን እናነባለን። ከአዲስ ኪዳን ወንጌል ላይ የሚመለከት ነው። ወንጌል ነው። የማርቆስ ወንጌል ምዕራፍ 1 ላይ አውጥተን ቁጥር 14 15ን እንመለከታለን። ቁጥር 14 15 የማርቆስ ወንጌል ምዕራፍ 1። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግሥት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ። እግዚአብሔር የተመሰገነ ይሁን። እንደዚሁ አጭር ጥቅስ ከሉቃስ ወንጌል ላይ አነባለሁ። ምዕራፍ 2 ላይ እንመለከታለን። ቁጥር 10 ምዕራፍ 2 ቁጥር 10 መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። አልፈን ሮሜ ምዕራፍ 1 ላይ ቁጥር 16ን እናነበና እንጸልያለን። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ይሄ ወንጌል የሚለው ቃል በእግዚአብሔር ቃል ላይ በአዲስ ኪዳን ላይ የተሰማው ያ የኢየሱስ ክርስቶስን መወለድ ወደዚህ ምድር መምጣት ለእረኞች መንጋቸውን ይጠብቁ ለነበሩ እረኞች የተገለጠው መልአክ ነው የተናገረው። እሱም አይዟችሁ፣ ትልቅ ደስ የሚል የምስራች አለኝ፣ እርሱም ክርስቶስ የሆነ መድኃኒት። እስቲ መድኃኒት በሉ። ተወልዶላችኋል። ጌታ የተባረከ ይሁን። የምስራችሁ ይሄ ነበረ። የምስራችሁ ቃል ይሄ ነበረ። ማርቆስ እንደሚነግረን ዮሐንስ አልፎ ከተሰጠ በኋላ ይለዋል። አልፎ ከተሰጠ በኋላ ኢየሱስ ክርስቶስ በ30 ዓመቱ ወደ አደባባይ ወጥቶ የእግዚአብሔርን ወንጌል መስበክ ጀመረ። በተለይ 3ቱ የመጀመሪያዎቹ ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ የሰበከውን ነገር የሰበከውን ቃል ጭምር ይነግሩናል።
በማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ እንደምናገኘው፣ በማርቆስ 1 14 15 ላይ፣ በሉቃስ 8 1 ላይ እንደተገለጸው ኢየሱስ ክርስቶስ የምስራቹን ያበስል ነበረ። በዚህ በወንጌል ሰበካው ላይ በኢየሱስ ክርስቶስ የወንጌልን የምስራች ሲናገር አንደኛ ወገኖች ሆይ ስለ እግዚአብሔር መንግሥትም ተናገረ። መንግሥተ ሰማያት ቀርባለችና በእግዚአብሔር እመኑ፣ በወንጌልም እመኑ፣ በምስራቹ ቃል እመኑ ብሎ ኢየሱስ ክርስቶስ ተናገረ። ሁለተኛ ይሄንን ቃል በሚናገርበት ጊዜ በኢየሩሳሌም፣ በይሁዳ፣ በገሊላ አካባቢ እየተዘዋወረ ሲናገር ይሁዳም እስራኤልም የነበሩበት ሁኔታ እንደዚህ ቀላል አልነበረም። በሮማውያን ተገዝተው ተደቁሰው አዝነው ተሰብረው በነበሩበት ጊዜ የሮም መንግሥት ገናና ሆና ዓለምን ሁሉ በኃይሏ ባደቀቀችበት ጊዜ በዛን ጊዜ ኢየሱስ ክርስቶስ መጥቶ ስለ ሌላ መንግሥት ሰበከ። የሚገርም ነገር ነው። ያም መንግሥት የእግዚአብሔር መንግሥት ነው። በሐዘን መሃል፣ ተስፋ በመቁረጥ መሃል ኢየሱስ ክርስቶስ የምስራች አለ። የምስራች በወንጌል እመኑ፣ የእግዚአብሔር መንግሥት ቀርባለች። ዛሬም ጌታ መንፈስ ተስፋ ለቆረጠው ሕዝብ የምስራች አለው። ሁል ጊዜ ጌታ የምስራች ቃል አለው። ዛሬ አለው፣ አሁን አለው፣ ለኔ አለው፣ ለእያንዳንዳችን አለው። ክብርና ምስጋና ታላቅነት ለስሙ ይገባዋል። ሃሌሉያ። እንደገናም ሶስተኛ በእነዚህ በሶስቱም ወንጌሎች ውስጥ አንድ ተመሳሳይ ነገር አለ። ኢየሱስ የእግዚአብሔርን መንግሥት ከሰበከ የምስራቹን ከተናገረ በኋላ ድውያንን ፈወሰ፣ በሽተኞችን፣ በአጋንንት የታሰሩትን ነፃ አደረጋቸው፣ ቀንበር ተሰበረ፣ እስራት ሁሉ ምን አለ ወደቀ። እግዚአብሔር ይመስገን። በኢሳይያስ ምዕራፍ 61 ላይ የተገለጸው ነቢዩ የተነበየው ቃል ተፈጸመ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ፣ ለታወሩት ማየትን፣ ለወደቁት መነሳትን፣ ለታሰሩት መፈታትን፣ ልባቸው የተሰበረውን እጠግን ዘንድ፣ የጌታን ዓመት እሰብክ ዘንድ እግዚአብሔር ቀብቶኛል ብሎ ነቢዩ ቀደም ብሎ የተናገረው የትንቢቱ ቃል ተፈጸመ። እግዚአብሔር የተመሰገነ ይሁን። ታዲያ የዚህ የማርቆስ አገላለጹ በጣም ትንሽ ለየት ያለ ነው ከሌሎቹ ወንጌላት። ቅድም እንዳነበብነው ማርቆስ በሚናገርበት ጊዜ የሚለው ምንድን ነው? ኢየሱስ ክርስቶስ ሲመጣ የተናገረው ቃል የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። መጀመሪያው ላይ ምን ይላል? ዘመኑ ተፈጸመ አለ ጌታ። ዘመኑ ተፈጸመ። በጣም በጸጥታ ውስጥ ነበሩ። በዛ ዘመን የነቢያት ቃል የሌለበት ዘመን ነበረ። የጭንቅ ጊዜ ነበር፣ ቀደም ብዬ እንዳልኩት። ጌታ ግን አለ ዘመኑ ተፈጸመ፣ አዲስ ምዕራፍ ተከፈተ፣ የእግዚአብሔር መንግሥት መጥታለች። ይሄን የእግዚአብሔር መንግሥት በኋላ ወደ መልእክቴው ወደ ኋላ ጊዜ ላይ እንደሚገባ አብራራዋለሁ። እና ጌታችን ኢየሱስ ክርስቶስ ሲመጣ ይሄን የምስራች ነው የተናገረው። የፕሮቴስታንትን እምነት አይደለም የሚያስፋፋው፣ የኦርቶዶክስን የካቶሊክን እምነት አይደለም የሚያስፋፋው። ኢየሱስ ክርስቶስ የተናገረው የምስራቹን ወንጌል ነው። ሰዎች ዛሬ ሌላውን ነገር ሁሉ ጥለው ትተው በምስራቹ ቃል በወንጌል ላይ ብቻ ቢመሰረቱ
ከብዙ የተደበላለቀ ከሚቸገሩበት ነገር ወገኖች ሆይ ነፃ ይወጣሉ፣ ነፃ ይወጣሉ። እግዚአብሔር የተመሰገነ ይሁን። ታዲያ ጌታ ከትንሣኤውም በኋላ ለደቀ መዛሙርቱ ዛሬ እኛ ታላቁ ተልእኮ የምንለውን መልእክት ሰጣቸው። የመጨረሻ ትእዛዙ ይሄ ነበር። ይሄም ደግሞ የአዲስ ኪዳን ራእይ ነው። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ይሄ ነበረ ጌታ ኢየሱስ ክርስቶስ ያደረገው። ስለዚህ እነሱም ደግሞ ይሄንን አደረጉ። ከምዕራፍ 1 ሐዋርያት ሥራ እስከ 8 ያለውን በምንመለከትበት ጊዜ ይሄን ሲያረጉ ወንጌል ሲሰበክ እናያለን። 9ኛው ምዕራፍ ላይ ስንደርስ አንድ ሰው ብቅ አለ። እግዚአብሔር አስገራሚ በሆነ ሁኔታ የተገናኘው ሰማያትን ከፍቶ በታላቅ ብርሃን የተገናኘው በዛን ጊዜ ሳኦል በኋላ ጳውሎስ የተባለውን ሰው ሲገናኘው እንመለከታለን። የሚለወጥ ሰው አይደለም ጳውሎስ። አንድ ወንጌላዊ ነግሮት የሚለወጥ ሰው አይደለም። ወግ አጥባቂ ነው፣ ሃይማኖተኛ ነው፣ ስኮላር ነው። ስለዚህ ይህ ሰው እንዲህ የሚለወጥ ሰው አይደለም። ነገር ግን እግዚአብሔር ሲገናኘው፣ ጌታ ሲገናኘው የማይለወጥ ሰው ማን ነው? ዛሬ በዚህ ቤት ውስጥ እነማን እንዳላችሁ እኔ አላውቅም። ምናልባት እንደው ነገሩ ሁሉ ሳይገባችሁ በዚህ ለማየትም ወይ ደግሞ ተጋብዛችሁ የመጣችሁ ሳላችሁ እግዚአብሔር ይገናኛችሁ። ወንጌል ይለውጣል። እኛን የለወጠ እኛን የቀየረ አዲስ ሰው ያደረገ ወንጌል እናንተንም አዲስ ያደርጋል። እግዚአብሔር ይመስገን። ስለዚህ ጳውሎስ በወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ተናገረ። መጀመሪያ እንድንጠይቅ የምፈልገው ጥያቄ ጳውሎስ ለምንድን ነው በወንጌል የማያፍረው? ለምንድን ነው አላፍርም ብሎ የሚናገረው? ወንጌል እኮ የሚናገረው ስለ ሌላ ነገር አይደለም፣ ስለ ኢየሱስ ክርስቶስ ነው። መልሱ ይሄ ነው። ስለ ኢየሱስ ክርስቶስ ነው ወንጌል የሚናገረው። አንደኛው መልስ ይሄ ነው። ይናገር የነበረው ስለ ኢየሱስ ነው ደግሞ ስንል የሃይማኖት መሪ ብቻ ሳይሆን ወይ ደግሞ አዲስ ሃይማኖት የጨመረ ሳይሆን ሕይወትን ያመጣ ነበረ። ሕይወት ያመጣ ነበርና ኢየሱስ ክርስቶስ። የሚገርማችሁ ነገር ጳውሎስ ይናገር የነበረው በየሄደበት ስፍራ እኔ የምሰብከው ወንጌል ኢየሱስ ክርስቶስ ከሙታን ተነስቷል የሚል ነው። መደዳውን ስትመለከቱ ጳውሎስ በፍርድ ቤትም በተለያዩ ገዢዎች ነገሥታት ፊት በቆመበት ጊዜ ይናገር የነበረው ነገር እኔ የተከሰስኩት በዚህ ቦታ የቆምኩት ኢየሱስ ክርስቶስ ከሙታን ተነስቷል በማለቴ ነው፣ አሁንም ተነስቷል ይላል። የኔና የናንተ ጌታ የመቃብርን ፈንቅሎ የወጣ የተነሳ ጌታ ነው። የተነሳ ጌታ ነው። ለመጀመሪያ ጊዜ እስራኤል ሄጄ ሲያስጎበኙን ቅዱሳት ቦታዎችን የኢየሱስ ክርስቶስ መቃብርን እናሳይ ብለው ሲሉኝ ብዙ ቦታዎች አሳዩኝ። የዳዊትንም መቃብር አየሁ። እስካሁን ድረስ አይሁድ ወደዛ እየሄዱ ይጸልያሉ። የተለያዩ ቅዱሳንም መቃብር አየሁ። ወደ ኢየሱስ ክርስቶስ ሲሄድ ግን ባዶ የሆነ ነገር በር አለ፣ ክፍት ነው።
ከዛ በኋላ አስጎብኚዎቹ አስረዱኝ። እዚህ ነበረ፣ ከዚህ ስፍራ ነው ሲመጡ ያጡት። ያን ጊዜ ነው ሕያውን ለምን ከሙታን መካከል ትፈልጉታላችሁ? እርሱ ምን ብሏል? ተነስቷል። ያንተ ጌታ ተነስቷል። ያንቺ ጌታ ተነስቷል። ሃሌሉያ! ሃይማኖት አይደለም፣ ተነስቷል። ተነስቷል። እግዚአብሔር የተመሰገነ ይሁን። በቃ ይሄ ነበር ጳውሎስ እስኪሰለቻቸው የሚናገረው ስለ ኢየሱስ ክርስቶስ ምን ነበረ? ትንሣኤ ነበረ። እንዲያውም ስለ ጥሪው ሲናገር ከኢየሱስ ክርስቶስ ትንሣኤ ጋር አያይዞ ነበር የሚናገረው። ሮሜ 1 ቁጥር 3 እና ሁለተኛው ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ይሄንን ሐሳብ ታገኛላችሁ። ሁለተኛው ጳውሎስ ከዚህ ውስጥ የምናወጣው ሐሳብ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው የእግዚአብሔር ኃይል ለሚያምን ሁሉ ለማዳን ነው ይላል። ወንጌል በዘር አይለይም። ወንጌል በዘር እየለየ አይደለም። በጣም የሚገርም ነገር ነው። ወንጌል ለዓለም ሁሉ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ዓለምን ሁሉ እንዲሁ ወዷልና። ዓለምን በጠቅላላ ወዷልና፣ ስለዚህ አላፍርበትም አለ። አላፍርበትም። ለኢትዮጵያውያንም፣ ለቻይኒሶችም፣ ለአሜሪካውያንም፣ ለራሻኖችም ሌላ ገና ማንቆጥረው የማናቀው ዘርና ትውልድ ሁሉ ቢኖር ለነርሱ ሁሉ ስለሞተ አላፍርበትም። አላፍርበትም። እየለየ አይደለም የሰጠን። ለአይሁድ በጣም የከበዳቸው ነገር ለክርስቲያኖቹ እንኳ የከበዳቸው ጌታን በቃ አምነናል ተቀብለናል ካሉ በኋላ ይሄ የተቀበልናችሁት ነገር ወደ ሌሎች ይሄዳል፣ ለዓለም ነው ለአሕዛብም ነው የሚለው ነገር ከበዳቸው። ምክንያቱም ሁል ጊዜ ትውልዳቸው ከዘር ማንዘራቸው ሁሉ መዳን ለአይሁድ ብቻ ነው የሚል ነበረ። ለአይሁድ ብቻ ነው። እግዚአብሔር ያንን ለመስበር አንድ ሰው በልዩ መንፈስ ቀብቶ ማስነሳት ነበረበት። በኃይል ቀብቶ አንድ ሰው አስነሳ። ያም ጳውሎስ ነው። ጳውሎስም ደግሞ ጴጥሮስ ለተገረዙት እኔ ላልተገረዙት ነው አሁንም እናገራለሁ፣ ያለ አሕዛብ ደህንነት ፍጹም አንሆንም ብሎ ተናገረ። እግዚአብሔር የተመሰገነ። አንድ ጥቅስ አለ በጣም የምወደው ቆላስይስ ምዕራፍ 1 ቁጥር 13 እስከ 14 ከጨለማ አወጣን ይላል ጳውሎስ። ካወጣን በኋላ ወደ ልጁ መንግሥት አፈለሰን። ይሄ አፈለሰን የሚለው ቃል ስወደው ምን እንደው ታውቃላችሁ? ዝም ብሎ ግር ብሎ የሚገባ ሕዝብ ቁጥር ስፍር የሌለው በሚሊዮን ቢሊዮን የሚቆጠር ሕዝብ የልጁ መንግሥት የኢየሱስ መንግሥትን ለሱ ሰጥቶታል። አስገባን፣ ወደዛ አስገባን። ገባችሁ? ዱርዬ የሚባለውም ወሮበላ የሚባለውም ሌባ የሚባለውም አመንዝራ የሚባለውም ጥሩልኝ አጭሩም ምኑም እኔ እኮ ብሉይ ኪዳንን በኢየሱስ ክርስቶስ ባይፈጸም ማን ነው የእግዚአብሔርን መንግሥት የሚወርሰው? አንድ ጊዜ እንዲሁ ዘዳግም ሳነብ ደነገጥኩ በጣም። ምን ይላል? ቋቁቻ ያለበት ሰው እንዳይገባ ይላል ወደ እግዚአብሔር ቤት። እከካም ሰው እንዳይገባ ይላል። አፍንጫ ደፍጣጣ የሆነ ሰው እንዳይገባ። ከጉድ ነው እኮ ይወጣል። አመለጥን በኢየሱስ እግዚአብሔር ይመስገን። አፍሪካ በሙሉ ግድ ሆኖ ነበር አይደል? አዎ ጉድ ሆኖ ነበር። እኛ አፍንጫ ደፍጠጥ ስለሚል ጉድ ሆነን ነበር። በኢየሱስ ክርስቶስ እንዲሁ ግር ብለን ገባን። ሃሌሉያ አሜን። እግዚአብሔር ይመስገን። አዲስ ኪዳን በኢየሱስ ክርስቶስ የተገኘው ቸርነት፣
በሱ የተገኘው ምህረት ወገኖች ሆይ ታላቅ ነው። ይሄ ነው ተብሎ የሚቆጠር አይደለም። ወንጌል ታላቅ ነው። እግዚአብሔር ይመስገን። አዎ ሶስተኛው ጳውሎስ የማያፍርበት ምክንያት የኔን ሕይወት ለውጧል ነው። አንተ በምን እንዴት ትነግረኛለህ? የኔን ሕይወት ለውጧል። የራሱን ሕይወት ነው። ጳውሎስ እኮ ሄዶ ብዙ ቦታ ስብከት ብዙ ጥቂት ነው የሰበከው። የራሱን ሕይወት ነው የሚናገረው። ሕይወታችሁን ተናገሩ፣ በቃ ሌላ ክርክር ውስጥ አትግቡ። የኔ ሕይወት እንዲህ ነበር፣ እንዲህ ሆንኩና ጌታ እንዲህ አደረገኝ። ሰዎች ያደምጧቸዋል። ወንጌል ግን መስበክ ወይ ቴዎሎጂ ስላልሆነ እዛ ውስጥ ስትገቡ ችግር ይፈጠራል። የራሳችሁን ሕይወት እንዴት እንደለወጣችሁ፣ እንዴት እንዳዳናችሁ፣ እንዴት ድንቅ ነገር እንዳደረገላችሁ ያንን መመስከር መናገር ነው። በቃ የምታውቀውን ተናገረች ሴትዮዋ። ያደረኩትን ነገር ሁሉ የነገረኝን ሰው ነው ላሳያችሁ። ከዚህ ውጭ እውቀት የለኝም። እኔ እዚህ ይሄንን አውቃለሁ። ስለዚህ ታላቅ መለወጥ ታላቅ ለውጥ በሕይወቴ አድርጓል። ሕይወቴን ቀይሮታል። ማንም ይሄን ሊነግረኝ አይችልም። በእኔ ሕይወት ውስጥ ለሆነው ነገር እርግጠኛ ነኝ። ስንቶቻችሁ ናችሁ በሕይወታችሁ ለሆነው ለውጥ፣ በሕይወታችሁ ለሆነው ደህንነት፣ በሕይወታችሁ ለተፈጸመው ትራንስፎርሜሽን እርግጠኞች የሆናችሁ? እስቲ አሜን በሉ ወገኖች። እርግጠኞች ናችሁ? እስቲ በእጆቻችሁ ክብር ስጡ ለጌታ። ሃሌሉያ። አዎ የኔን ሕይወት ለውጦታል ይላል ጳውሎስ። አራተኛ በወንጌል የማያፍርበት ምክንያት ወንጌል በሚሰበክበት ስፍራ የእግዚአብሔር ኃይል ከሰማያት ይለቀቃል። እግዚአብሔር ከወንጌል ጀርባ ነው፣ ከቃሉ ጀርባ ነው። ሰዎች ራሳቸውን ከሰበኩ፣ ስለ ራሳቸው ካወሩ፣ ራሳቸውን ከሆነ ለሕዝብ የሚያቀርቡት የእግዚአብሔር ኃይል አይለቀቅም። ነገር ግን ከሙታን የተነሳውን ኢየሱስ ክርስቶስን ከፍ ከፍ ስናደርገውና እሱን ስንሰብክ የእግዚአብሔር ኃይል ይለቀቃል። አዎ ብዙ ሰዓት አይደለም፣ ብዙ ሰዓትም በመስበክ አይደለም። የጌታ ኢየሱስ ስብከቶች አጭር ነበሩ፣ ጸሎቶቹም አጭር ነበሩ። ይሄ ነው የገባኝ እኔ። ግን ጥልቀት ነበራቸው፣ ጥልቀት ነበራቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ያ ጥልቀት የነበረውን የእግዚአብሔር ወንጌል ሲሰበክ የእግዚአብሔር ኃይል ይለቀቃል። ሰዎችን ሕይወት ለመለወጥ ይለቀቃል። ሰዎችን ለመፈወስ ይለቀቃል። ታምራትን ለማድረግ ይለቀቃል። 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 ሰዎች አንዳንዴ ይጠይቁኛል ስለ ሪቫይቫል ኢንተርቪው ብዙ ጊዜ እጠየቃለሁ። እግዚአብሔር ፈቅዶ 3 ሪቫይቫሎች አይቻለሁ። 4ኛው የሚመጣው ግን ኃይለኛ ነው ብሎኛል ጌታ። ሰዎችን የሚያነጋግር፣ ከተማን የሚያናውጥ፣ ኢትዮጵያን የሚያንቀጠቅጥ፣ ከባህር ማዶ ያሉ ሰዎችን አምጥቶ በኢትዮጵያ ምድር ላይ እግዚአብሔርን እንዲያከብሩ የሚያደርግ ነው። ክብር ለስሙ ይሁን። አዎ ስለዚህ እዚህ ውስጥም አላችሁ ቀባቱ የሚደርሳችሁና የምትወጡ ሰዎች እዚህ ውስጥ አላችሁ። ወደዚህ አትመልከቱ፣ ወደዚህ እዛ ወደ ራሳችሁ ይሁ። እኔ ትሉ ይሆናል እንደ ጌዲየን ጌታ ሆይ እኔማ ከቤተሰቤ መጨረሻ ነኝ፣ ታናሽ ነኝ። ኖ አሁን እግዚአብሔር ታናናሾችን የሚያስነሳበት ጊዜ ነው። የተናቁትን የሚያስነሳበት ጊዜ ነው። እዚህ ግቡ የማይባሉ ሰዎችን ከፍ የሚያደርግበት ጊዜ ነው። ፍጹም ኃጢአተኛ የተባሉ ሰዎችን አስነስቶ ክብሩን የሚገልጽበት ዘመን ነው። አረ ክብር ለስሙ ይሁንለት። ሃሌሉያ።
ታዲያ በዚህ ጥያቄያቸው ላይ የሚጠይቁኝ ነገር እንዴት ነበር ስብከቱ? ምን እየተባለ ነበር የሚሰበከው? ምን እየተባለ ነበር የሚዘመረው? አንድ ነገር ስነግራቸው የሚገርማቸው አለ። ስብሰባው የሚፈጀው 1 ሰዓት ተኩል ነው። በአጠቃላይ 1 ሰዓት ተኩል፣ 30 ደቂቃ አምልኮት፣ 30 ደቂቃ ስብከት፣ 30 ደቂቃ ጸሎት። ይሄው ነው፣ በቃ ይሄ ነው። ምክንያቱም ወንጌል ስለሆነ እግዚአብሔር ኃይሉን ይለቃል። ሲል በየስፍራው ሰዎች ደህንነትን ያገኛሉ። ሰዎች በየስፍራው ታምራት ይሆንላቸዋል። ታምራት ይሆንላቸዋል። አዎ ኃይል ይለቀቃል። ወንጌል ባለበት ስፍራ ኃይል ይለቀቃል። ተረት ባለበት፣ ታሪክ በሚነገርበት፣ የትውልዶች ነገር ተነስቶ ዝብዘባ ባለበት ስፍራ በምንም አይነት ነገር እግዚአብሔር አይከብርምና ወንጌል አልተነገረምና ኃይል አይለቀቅም። ኃይል አይለቀቅም። ኃይል የሚለቀቀው ወንጌል ሲሰበክ ብቻ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ እንደሚናገረው እኔ ወደ እናንተ ስመጣ የሰውን ጥበብ የሰውን ዕውቀት በመናገር ሳይሆን የእግዚአብሔርን ኃይል በመግለጥ ነበር የመጣሁት። ኃይል ይገለጥ ነበር በመካከላችሁ። ኃይል ታውቃላችሁ ይሄንን አለ። አዎ ኃይል መለቀቅ አለበት። ኃይል መለቀቅ አለበት። ምክንያቱ ብላችሁ ብትጠይቁኝ ሰዎች ተስፋ ያጡበት ጊዜ ነው። ኢትዮጵያ ስለኖሩ አይደለም። የትም ዓለም በጣም ሕክምና የረቀቀበት ስፍራ የሚኖሩ ሰዎች ግራ ተጋብተው ይቀመጣሉ። ስለ ልጆቻቸው ግራ ይጋባሉ። ስለ ራሳቸው ሕይወት ግራ ይጋባሉ። ስለሚያማቸው ነገር ግራ ይጋባሉ። አሁን ኃይል መለቀቅ አለበት። ኃይል ደግሞ የሚለቀቀው ወንጌል ሲሰበክ ብቻ ነው። የምስራቹ ወንጌል ነፃ ያደርጋል፣ እስራትን ይፈታል። ወንጌል ደህንነትን ይሰጣል። ወንጌል አስገራሚ ነገር ያደርጋል። ክብር ለስሙ ይሁንለት። ሃሌሉያ አሜን። እግዚአብሔር ይመስገን። ሁለተኛው ሐሳብ ጌታ ኢየሱስ ክርስቶስ፣ ይሄ ጳውሎስ ነው። ወደ እርሱ ወደ ማርቆስ ወንጌል ወይንም ወደ ሌሎቹ ወንጌላት ልመልሳችሁና የሚናገረው አለ። ጌታ ወንጌልን ሲሰብክ አብሮ የተናገረው ቃል አለ። በእግዚአብሔር እመኑ፣ በወንጌል እመኑ። ለምን? የእግዚአብሔር መንግሥት ቀርባለችና። ወንጌል በሚሰበክበት ስፍራ የእግዚአብሔር መንግሥት ትገለጻለች። የእግዚአብሔር መንግሥት ትገለጻለች። ጌታ ሆይ እንግዲህ በሉቃስ ወንጌል እንዳየኑ ምዕራፍ 12 አንተ ታናሽ መንጋ መንግሥትን ሊሰጣችሁ። እስቲ መንግሥት በሉልኝ ወገኖቼ። ፈራችሁ እንዴ? አይዟችሁ፣ አትታሰሩ። መንግሥት በሉ። አዎ መንግሥት ሊሰጣችሁ። ቀላል እኮ ነገር አይደለም። የአባታችሁ በጎ ፈቃድ ነውና በዚህ ደስ ይበላችሁ። ይሄ እንግዲህ ቅድም እንደጀመርኩላችሁ ሮማውያን አይለው ብርቱ ነን ብለው ጡንቻቸው በጠነከረበት ጊዜ መንግሥት ማለት ሮም ነው በሚሉበት ሰዓት ኢየሱስ ተነስቶ የእግዚአብሔር መንግሥት መጥታለች አለ። መንግሥት መቼም መንግሥትን ስናስብ ብዙ ነገር እናስባል። አንደኛ ዜግነት፣ ሁለተኛ ሕገ መንግሥት፣ ሶስተኛ የመንግስቱ መሪ ወይ ደግሞ በአገራችን አነጋገር ፕራይም ሚኒስተር፣ በአንዳንድ ሀገሮች ፕሬዚደንት፣ በጥንቱ አነጋገር ንጉሥ። ኢየሱስ በሰበከበት ጊዜ ይሄ ሶስቱ አለ።
በዛ ዘመን ሮማዊ መሆን ማለት ብርቅ ነው። ጳውሎስ ሮማዊ ነኝ ባለ ጊዜ እስረኛ ሆኖ መቶ አለቃው ደነገጠ። አንተ በርግጥ ሮማዊ ነህ እንዴ አለው። አዎ እኔ በውትድርና ነው ያገኘሁት አለው። እኔ ስንት ገንዘብ አፍስሼ ነው ያገኘሁት አለው ሮማዊነትን። ሊቀላል እኮ አይደለም አለው። ይሄን ዜግነት በቀላል የሚገኝ አይደለም። ብዙ ነገር ብዙ ጥቅም አለው አለ። ብዙ ጥቅም አለው አለ። ዛሬ ሰዎች አሜሪካን ዜግነት ወይንም ደግሞ የብሪቲሽ ዜግነት ማግኘት ትልቅ እንደሚሆንብን ዛ ጊዜም እንደዚሁ ነበር። ስለዚህ ዜግነት የዛ መንግስት ዜጎች ሐዋርያው ጳውሎስ በቀደም እንዳስተማርኩት ግልጽ አድርጎ ነው የሚናገር። ሌላ መንግስት አለን፣ ሌላ አገር አለን፣ እኛ ደግሞ የዛ መንግስት ዜጎች ነን አለ። ስለዚህ የአንድ መንግስት ዜጋ ስትሆን ከጥቅሙ ጋር አብሮ ጥቅማ ጥቅሙ ሁሉ መጥቶ ገብቷቸዋል። መጥቶ እኔ አሁን እንኳን አቆም ያለው ትራቭል ማድረግ ድሮ ብዙ 36 ዓመት ትራቭል አድርጌ አቆምኩ እና የኢትዮጵያን ፓስፖርት ነው ያዝኩት ሚዤ የምዞረው። ከፊቴ ያሉት ሰዎች የአሜሪካን ፓስፖርት ይዞ በአንድ አውሮፕላን የመጣን ልክ በቃ እንደው ተነስቶ ሰላምታ መስጠት ነው የሚቀረው። የዚህ የኢሚግሬሽን ኢንስፔክተሩ ፓስፖርት ሲለኝ ሳሳየው እኔም እንደው ብዬ በቃ አንገቴ ተሰብሮ ሰጠዋለሁ። የሱም ግልምጫ በቃ ከኔ ኋላ ያሉ ሰዎች በቃ ሰልፍ ላይ ይቆማሉ። ምክንያቱም የት ነው የምትሄደው? ከየት ነው የመጣኸው? በኋላ የአሜሪካን ዜግነት ደግሞ አግኝቼ አየሁት። እንደው እንኳን ጌታዬ ደህና መጡ ሚሉ ይመስላል። እኛ ያገኘነው ዜግነት አለ በኢየሱስ ክርስቶስ ደም የታተመ የሰማያዊው መንግስት ዜጎች ነን። ሃሌሉያ አሜን። ስለዚህ እኛ ወደ ጌታ ስንሄድ መላእክት በክብር ይቀበሉናል። ሀገር አለን፣ ርስት አለን፣ የተዘጋጀልን ነገር አለ። ሃሌሉያ። በምድርም ብዙ በረከቶችን እንበላለን። ዜጎች ነን። ንጉሳችንም ኢየሱስ ክርስቶስ። ሃሌሉያ። ንጉሳችንም ኢየሱስ ንጉሴ ነው ለማለት ታፍራላችሁ እንዴ? ጌታ ኢየሱስ ክርስቶስ ንጉስ ብቻ አይደለም፣ የነገስታት ንጉስ፣ የጌቶች ጌታ ተብሎ በጭኑ ላይ የተጻፈለት። ሃሌሉያ። ነገስታት ሁሉ አለፉ፣ ታላላቆች ሁሉ ሄዱ። የነገስታት ንጉስ ግን ኢየሱስ ክርስቶስ ለዘላለም እስከ ዘላለም በክብር ይኖራል። ሃሌሉያ። ንጉስ ነው። ታዲያ ወደዚህ ምድር ሲመጣ በተለይ ማቴዎስ ሲያቀርበው ኢየሱስ ክርስቶስን ለአይሁድ ነበር የጻፈውና አጻጻፉ ንጉስነቱን እንዲቀበሉ ነበር። የምትጠብቁት ንጉስ ይሄው እርሱ ነው ለማለት ነበር የጻፈው። ሲጀምር በተራራው ስብከት ጀመረ። ማቴዎስ የሚያደርገውን ያውቃል። ኢየሱስ ክርስቶስ ሲናገር የሚናገረው ንጉሱ ነበረ። ምክንያቱም እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋል። ቀድሞም የተባለውን በሲና ተራራ ላይ የተናገረ እሱ ስለሆነ አሁን ደግሞ እኔ እምላችኋለሁ ሲል ቃሉ የንጉስ ቃል ነውና ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ማለት ሲጨርስ አለቀ። ይኸው ነገስታት ሲናገሩ በዛ ዘመን ወዲያው ለዚህ የተዘጋጀ ጸሐፊ አለ። ብራናውንና ቀለሙን ይዞ ከእግራቸው ስር ቁጭ ይላል። ንጉሱ የሚናገረውን ሁሉ ይጽፋል።
ምን ማለት እንደው ታውቃላችሁ? ንጉሥ እንዲቸኩሉ አይናገርም። ከተናገረ ግን ጸሐፊው ሲጽፈው ሕግ ይሆናል። አይለወጥም። በቃ የሚለወጥ ነገር የለም ከቃላቸው። ለዚህ ነው እኮ በፋርስና በሜዶም ሕግ መሰረት የተናገርከው ቃል ሊለወጥ አይችልም። ታውቀው የለም ወይ አሉት ዳንኤልን ለማስገደል ሲፈልጉ። ቢፈልግም እንኳን ቃል ወጥቷልና ከአፉ አንበሳ ጉድጓድ ውስጥ አለው። እግዚአብሔር ግን ታደገው። አያችሁ፣ ኢየሱስ ክርስቶስ ሲናገር እንደ ንጉሥ ነበር የሚናገር። እኔ ግን እላችኋል። ከዛ መጨረሻ ላይ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ይሄውና አትሜዋለሁ አለ። እግዚአብሔር የተመሰገነ ይሁን። አዎ አትሞታል ጌታ። እሱ የነገስታት ንጉሥ ነው። ስለዚህ ስለ መንግስት ነበረ ኢየሱስ ክርስቶስ ይናገር የነበረው። በምድርም በሚሄድበት ጊዜ ሲመላለስ ጌታ ኢየሱስ ክርስቶስ አይሁድ እንኳን ከላይ ያሉት እንደ ንጉሥ ቢያዩትም ሕዝቡ ግን ንጉሥ ነው ብለው አምነው ነበር። መጨረሻ ጋር ጲላጦስ ጋር ተገናኙ። ሲገናኙ ምንድን ያደርገው አላቸው። ንጉሥ ነኝ ይላል። በጣም የሚያሳዝነው የውድቀታቸው ውድቀት ከቄሳር ሌላ ንጉሥ የለንም አሉ። አቤት 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 አቤት! ሰው እንዴት እንደዚህ ይከስራል እንዴ? በሲና ተራራ ላይ በመላእክት ሥርዓት ሕግን የተቀበለ ሕዝብ፣ እግዚአብሔር ንጉሣቸው ሆኖ የኖረ ሕዝብ አሁን ወድቀው መሬት ላይ መጥተው ቄሳር ነው፣ እኛ ሌላ ንጉሥ የለንም፣ ጣዖት አምላኪ ነው የኛ ንጉሥ፣ እሱ ንጉሥ ነኝ ይላል አለ። አንተ ንጉሥ ነው ወይ አለው። አንተ አለ። በኋላ እየተነጋገሩ ሲል እኔ እኮ አሁን ብፈልግ አለው ብጸልይ ሁኔታዎችን ሁሉ መለዋወጥ ይችላል። አባቴ አሁን ጸሎት ባረግ ብዙ የመላእክት ሰራዊትን ሊልክልኝ ይችላል ማለቱ ነው። ደነገጠ። የት ነው አገርህ? እኔ ከዚህ አይደለሁም አለ። መንግስቴ ከላይ ነው አለ። ሃሌሉያ! ይሄን መንግስት የሰጠን ጌታ በክብር ሲመጣ ወገኖቼ፣ ዛሬ በልባችን የነገሰው ኢየሱስ ያን ጊዜ የዓለም ገዢ ሆኖ ይቀመጣል። ሃሌሉያ! ሰዎች ወደዱ ጠሉትም ዛሬ በውዴታ ነው። ያኔ ግን በዮሐንስ ራእይ ምዕራፍ 19 ላይ እንደተጻፈው በክብር በአሸናፊነት የነገስታት ንጉሥ የጌቶች ጌታ ሆኖ ይገዛል። ሃሌሉያ! አሜን። ሃሌሉያ! ክብር ለስሙ ይሁን። ስለዚህ ወደዚህ መንግስት ለመግባት ወገኖች ሆይ ጌታ ኢየሱስ የተናገረው ንስሐ ግቡ የሚል ነው። ንስሐ ግቡ። ኃጢአታችሁን ተረዱና ንስሐ ግቡ። ስለ ኃጢአትስ ስለ ሞተው ወደ መቃብር በሄደው ሞትን አሸንፎ በወጣው ጌታ እመንና ያን ጊዜ ትድናለህ። ሰው ባፉ መስክሮ በልቡ አምኖ ይድናል። ኢየሱስ ጌታ ነው ስትል ያን ጊዜ ትድናል። ይሄ የደህንነቱ መንገድ ነው። እግዚአብሔር ይመስገን፣ የደህንነቱ መንገድ ነው። ስለዚህ ወገኖች ሆይ ዛሬ ለእኔና ለእናንተ በወንጌል አላፍርም ብለን እንደ ጳውሎስ መናገር የምንችልበትን ሁኔታ እግዚአብሔር አምላክ ለቤተ ክርስቲያን ይፈጥራል ብዬ አምናለሁ። ሰዎች ይላሉ አሁን እኮ መናገር እንኳን አፍረናል። ምን እንደምንል አፍረናል። ሁል ጊዜ እውነተኛው ከመገለጡ በፊት
ከንቱ የሆነውና ትክክል ያልሆነው ነገር ይመጣል። ትክክል ያልሆነው ነገር ደግሞ መጣ። ነገር ግን እግዚአብሔር አምላክ ብርቱ ነውና በአሰራሩ ለስሙም ይቀናልና ዓላማውም መፈጸሙ ግዴታ ነውና ያንን ይገለብጥና ሁኔታዎችን ይለውጥና አፍሽን ከፍተሽ በወንጌል አላፍርም የምንልበት ሁኔታ ይፈጠራል። ወገኖች እኔ ሳቅ ድሮ ሰዎች ወጥተው ወንጌልን መስክረው ስለ ኢየሱስ ክርስቶስ ትንሣኤም ቢሆን ስለ ጌታ ታላቅነት ሲናገሩ ተቀባይነት ካጡ ምንድነው የምትፈልገው? እናንተ ታምራት ይሰራል ትላላችሁ። የታል ታምራቱ? ምናቃቸው ጓደኞቻችን በል እንግዲህ እኔ እናንተ ተያይዘን በሽተኞች ወዳሉበት እንሄድና ጸልያለሁ፣ እነሱ ካልተፈወሱ አንተ ትክክል ነህ፣ ከተፈወሱ ግን ጸልይልሃለሁ፣ ከዛሬ ጀምሮ አማኝ ትሆናለህ። እዛም ሳይደርሱ ሰውየው ይፈራል። እንዴት በምን ድፍረት ይሄን መናገር ቻልክ? ምንድነው እንደዚህ እንድትደፍር ያደረገ? ምክንያቱም ወንጌል ኃይል አለው። ወንጌል ምን አለው? ኃይል አለው። ወገኖቼ ኮሙኒዝምን እኮ ያንበረከከ ኢምፔሪያሊዝም አይደለም። ኮሙኒዝምን ያንበረከከ ወንጌል ነው። አዎ ባናቀው ወንጌል ነው። ከኢትዮጵያ ምድር ኮሙኒዝምን ያስወጣ ሰዎች አይደሉም፣ ወንጌል ነው። ነገር ግን የሚታይ አይደለም። በመንፈሳዊ ዓለም የሚሰራ ስራ ነው። እኛ በእጅ የሚዳሰሰውን በአይን የሚታየውን ነው የምንመለከተው። ነገር ግን እንዲሁ በሰማያዊ ስፍራ የሚሰራ ስራ አለ። እግዚአብሔር ሁሌ በስራ ላይ ነው። አሁን እየሰራ ነው ያለው ጌታ ስራ እየሰራ ነው። ድንቅ ነገሮችን እያረገ ነው ያለ ጌታ። የጨለማ ኃያላትን እያሸነፈ ነው፣ ድል እያደረገ ነው። አለቆችን እየጣለ ነው። የሚሰሩ ክፉ አለቆች፣ ስልጣናት፣ መናፍስቶችን እየጣላቸው ነው። ከክፋት ጀርባ ያለውን ኃይል ከጣለ በኋላ ኢየሱስ ክርስቶስ ስራው በግልጽ ይወጣል። ሃሌሉያ! ለዚህ መዘጋጀት አለብን። ዛሬ ጥያቄ አለኝ። ሁለት ጥያቄ አለኝ። አንደኛው ወገኖች ሆይ እዚህ ጉባኤ መሃል ሕይወታችሁን ለኢየሱስ ክርስቶስ ያልሰጣችሁ ሰዎች ካላችሁ ዛሬ ነገ አይደለም፣ ዛሬ ጌታ ኢየሱስ ሆይ ወደ ልቤ ግባ፣ ወደ መንግሥት አስገባኝ ብላችሁ ቅረቡ። ጌታ ይቀበላችኋል። እስራታችሁ ይበጠሳል፣ ቀንበራችሁ ይሰበራል፣ ከደዌያችሁ ትፈወሳላችሁ፣ ከጭንቀታችሁ ነፃ ትወጣላችሁ፣ ከፍርሃት ትላቀቃላችሁ። እግዚአብሔር ይመስገን። ወደ ቤታችሁ ይገባል። በቤታችሁ ውስጥ የሚሰራውን ሥራ ሁሉ ኢየሱስ ይሰራል። ክርስቲያኖች ዛሬ በወንጌል አላፍርም ለማለት ሕይወታችንን አስተካክለን ሕይወታችንን አስተካክለን ከጌታ ጋር እንራመድ። ምክንያቱም ከዚህ ውጪ ሌላ የጨለማ ኃይል አለ። ነገር ግን ብርሃን በዓለም መጣ፣ ጨለማም አላሸነፈውም ይላል። አያሸንፈውም። በአንተ ሕይወት የሚሰራው አለ። በአንቺ ሕይወት ውስጥ ሆኖ ጌታ የሚሰራው አለ። በእኔ ውስጥ ሆኖ የሚሰራው አለ። በወንጌል አናፍርም። አዎ እስቲ በወንጌል አላፍርም በሉ። ከፍ አድርጉልኝ ድምፃችሁን። አዎ ወንጌል አያሳፍርም። የማያሳፍረው ሕዝብ አሜን ይበል። ማያፍር ሕዝብ በእጆቹ ደግሞ ለእግዚአብሔር ክብር ይስጥ።
ሃሌሉያ ሃሌሉያ ሃሌሉያ። እስቲ እንጸልያለን። እግዚአብሔር ይባረክ። ንስሐ በመግባት ሕይወታችሁን በማስተካከል እናንተም ደግሞ በድፍረት በወንጌል አላፍርም ብላችሁ እንድትናገሩ ጉልበት እንዲሆናችሁ ጉልበት እንዲሆነኝ ጌታ እፈልጋለሁ። ንስሐ በመገባበት ነገር ንስሐ ገባለሁ የምትሉ ቁሙና በቃ ዛሬ እግዚአብሔር ይቀባችኋል። አዎ የእግዚአብሔር ቅባት በእናንተ ላይ ይሆናል። ይህን የምንል እንቆማለን። ተባረኩ። እጆቻችንን ለእግዚአብሔር እናሳይ። ጌታ ሆይ በልጅ በኢየሱስ ክርስቶስ ወንጌል አናፍርም። አንተም ደግሞ የወንጌልህን ቃል በተነገረበት ስፍራ ሁሉ ኃይል እንዲለቀቅ እንዳደረግ ዛሬም በእኛ ውስጥ ደግሞ የኃይል እንዲለቀቅ በኢየሱስ ስም ጸልያለሁኝ። ቀንበር ሁሉ ይሰበር፣ እስራት ሁሉ ይበጠስ፣ ግራ መጋባት ሁሉ በኢየሱስ ስም ከሕዝብ ላይ ይነሳ። የማይለወጠው የማያረጀው ይህ ነው የማይባለው የእግዚአብሔር መንግሥት ይጠብቀናል። ሃሌሉያ። ጌታ ሆይ ሕዝብህን ቀባ። በሕዝብ ላይ ቅባትህን አፍስ። ክብርህን በሕዝብ ላይ አምጣ። ኃይልህን በሕዝብ ላይ አምጣ። መባረክን በሕዝብ ላይ አምጣ። መትረፍረፍን በሕዝብ ላይ አድርግ። የቀደመው ነገር ሁሉ አልፏል፣ ሄዷል። በጌታ በኢየሱስ ስም እነሆ ሁሉን አዲስ አደርጋለሁ ይላል ጌታ። በእኔ ሕይወት አዲስ፣ ባንተ ሕይወት አዲስ፣ ባንቺ ሕይወት አዲስ፣ በቤታችን አዲስ ነገር፣ በቤተ ክርስቲያናችን አዲስ ነገር፣ በሀገራችን አዲስ ነገር ጀምሯል። አዲስ ነገር በሰማያዊ ስፍራ ጀምሯል። አዲስ ነገር እዚህ መድረክ ላይ ጀምሯል። አዲስ ነገር በጓዳችሁ ጀምሯል። አዲስ ነገር በድንገት የሚገለጥ እግዚአብሔር ኃይል፣ በድንገት የሚሆን ነገር በኤልሳቤጥ ሕይወት፣ በማርያም ሕይወት እንደሆነ፣ በዘካርያስ ሕይወት እንደሆነ እንዲሁ በድንገት ሃራቦራ ባራ ሞሬ ትሬቤ ራቦራ ሞና ሞራ ራሻ ሞራ ቤሬ ቤሬ ሕዝብህን ንካ፣ ሕዝብህን ንካ፣ ሕዝብህን ዳስ፣ በሕዝብ ላይ እለፍ። የሰራዊት ጌታ ከፍ አድርገን አንገታችንን ቀና እንድናደርግ እርዳን። አንገታችንን ቀና እንድናደርግ እርዳን። በኢየሱስ ስም ሥጋ ሁሉ የተመታ ይሁን። ዲያብሎስ የተመታ ይሁን። በኢየሱስ ስም ሌላ ሰው ሆነ ትወጣለህ። ሌላ ሰው ሆነሽ ትወጫለሽ። ሌላ ሰው ሆነን እንወጣለን። በክብር እንወጣለን። በኃይል እንወጣለን። ክብር ለስሙ ይሁንለት። ሃሌሉያ አሜን። አመሰግንሃለሁ እግዚአብሔር ሆይ፣ አከብረሃለሁ እግዚአብሔር ሆይ። እግዚአብሔር ሆይ በዚህ ጉባኤ ውስጥ ኃይልህን ክብርህን ሳታሳየኝ አትውሰደኝ የምትሉ
ለእናንተ የምስራች ቃል አለኝ። እግዚአብሔር ጸሎታችሁን ሰምቷል። ልመናችሁን አድምጧል። የጠየቅከውን አውርሰሃለሁ፣ ማሳያሃለሁ። እነዚህ አይኖች ይመለከታሉ አይኖችሽ። ሃሌሉያ! ሃሌሉያ! የታወጀው ሁሉ ነገር ይሆናል። ሃሌሉያ! ይሄ አዋጅ በሰማይም ተሰምቷል። በምድር ብቻ አይደለም፣ በሰማይም በሰማያትም በጌታ ፊትና በመላእክቶቹ ፊት ተሰምቷል። ሃሌሉያ! 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 ምንጩን የዘጋው አለት ይፈነቀላል ይላል ጌታ። ምንጩን የዘጋው አለት ይፈነቀላል። እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ ወገብ አይደለም ይላል ጌታ። ጨርሶ የሚሸፍን መዋኛ የሚሆን ነገር እግዚአብሔር ያፈልቃል። ሃሌሉያ! አፍልቋል። መድኃኒት የሚሆን ተገኝቷል። ክብር ለስሙ ይሁን፣ ምስጋና ለስሙ ይሁን፣ ታላቅነት ለስሙ ይሁን። ሃሌሉያ! የእግዚአብሔር ሕዝብ በቤቱ በረከት፣ በውጭ በረከት፣ ቀንበሮች ጠላት ሊዘረጋቸው የሚፈልጋቸው ስራቶች በሙሉ በጌታ ታይተዋል። በቃ እንቅፋትን አነሳለሁ ይላል ጌታ። እስራትን እበጥሳለሁ ይላል ጌታ። ቀንበርን እሰብራለሁ ይላል ጌታ። ሃሌሉያ! እናንተ ግን ስሜን ለምትፈሩ የጽድቅ ፀሐይ ትወጣላችኋለች፣ እንደ እምቦሳም ትፈነጫላችሁ ይላል ጌታ።